የእናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውደት ደህና ነሽ? ልሽን ዘልሻክሽ ታገብ ትፈልጊያት ይሻላል። ኤቢ ናታን በቃ ተረጋጋሽ። እጅ ላይ ሰው እንደምትብለን እስቲ ምን አክስቷ ጋር ስላልኩኝ በበቃ ናታንዬ እሱን ተው። አሁን ተነሳና ከፍሬን ትስመኛለህ። ምን ካልሆነ ደግሞ ይኸውልሽ ከአንቺ ውጭ እንኳን ላገባ አይደለም ልስም እራሱ አልችልም። ኧረ እሱማ እኮ ብትሄድ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ዳጣ ስነ ስርዓት ያዥ። አዎ እህትሽ ናት፣ ግን እኔ የምትዋወሰኝ ይቃችሁ አይደለም። እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ ነው። ስለዚህ ምንም ነገር እንዳትጠራጠሪ። ውይሳው ግን ውይሳው ውይ እንዴ ኤቢዬ ቆይ ምን ሆነሽ ነው? ምንድን ነው ማሻአላህ አለኝ እንዴ? ምን እውነት ነው ናት? ኧረ እኔ አላልኳትም። ማየ ቆይ ምንድን ነው ያልከኝ? እሺ አዎ ማየ እሺ ናታን እውነት ነው? አይዞህ አትፍራ። አንድ ቤት ውስጥ አይደል እንደምንኖረው? ቆይ ምን አደረኩሽ እንደዚህ የምትሆኝብኝ? ምን አደረኩሽ እንዴ? ኪድዬን ይደብራል። ይኸውልሽ ሁሉም ነገር ገደብ አለው። እሺ ኤቢ ዋ ለማንኛውም ፈልጋለሽ አቢጌል ደረጀ እንግዲህ ናታንን ካልሳምከኝ ከንፈሬን በማለት ዛሬ አስገድዳ ሙከራ አድርጋበታለች። ቤተሰቦቻችን እንግዲህ በሚገርም ሁኔታ ናታንን ከአንተማ ማርገዝ አለብኝ ስትል ስትዝት ነበር እንደሚታወቀው ማለት ነው። በመጨረሻም እንግዲህ ዛሬ ናታንን እንዲያውም ዳጣ ፊት እንግዲህ ታገባኛለህ በማለት ግዴታ ና ከንፈሬን ተነስና ሳመኝ በማለት ነው እንግዲህ ያለችው ናታንን። አቢጌል ምንም ጣጣ የለባትም እንደምታውቋትና እንግዲህ ናታን ደግሞ ዳጣ እየፈራች ነበረ እና የሆነ ነገር እየፈራች ነበር። ምክንያቱም አቢጌል የሆነ ነገር ከጀመረች እንደማታቆም የሆነ ነገር ሳታገኝ እንደማትተው ታውቃታለች፣ ጸባይዋን ምናምኗንና በዛ አማካኝነት እንግዲህ ናታንን እንዴ ዳጣ ሰላም ማን ነው ናታን ምንድነው እየተፈጠረ ያለው? አቢጌል ዛሬ የሆነ ነገር አስባለች፣ እቺ ልጅ ተጠንቀቃት ምናምን እባክህን እያለችው ነበረ ማለት ነው ቤተሰቦቻችንና በዛም አማካኝነት እንግዲህ ናታንና አጋ አውርተው ነበረ። ናታንና ዳጣ እንግዲህ ሲያወሩ በነበረበት ሰዓት ላይ ናታን እንዴ ምንም ነገር እንዳታስቢ፣ እኔ ካንቺ ውጪ ሌላ ምንም አይነት የማስበውም ሆነ የማልመው ሴት የለኝም። እንኳን አይደለም አቢጌል ላገባት ይቅርና እኔ ሌላ ሴት በፍጹም አላገባም። ባላገባም ደግሞ የሚሆነው ነገር አንቺ በተለይ አቢጌልን አላገባም። አንቺን ደግሞ የማገባሽ እኔ አንቺ ስላልሽኝ ሳይሆን እኔ ለራሴ አውቃለሁኝ በማለት ነው እንግዲህ መለሰችለት። በዛም እንግዲህ ናታን በጣም ነበረ እንግዲህ ደነገጠው። እንግዲህ ዳጣ ፊት ነው ይሄንን ያለችው ናታን መጀመሪያ ለዳጣ እንግዲህ እንኳን አይደለም ላገባት ይቅርና ሌላ ሴት እንኳን ላገባ ይቅርና እንኳን አቢጌልን አልስምም እንኳን ብሎ ነበር ያላትና እንግዲህ አንዴ በሱና ወሬ ሳይጨርሰው ወዲያው አቢጌል ደረጀ ፊት ለፊት መጣ። ተነስና ኮንፈረንስ አመኝ አለበለዚያ ደግሞ ህጄ ማይ ቤት ናት ታውቃለህ አይደለም? ሁሉም ነገር ዘረጋግፈዋል። የዛን ሰዓት ጉዳያችሁን ተሸከማላችሁ በማለት ነው እንግዲህ ያለችው። ናታን እዚህ ጋር በጣም ደነገጠው ማለት እሱ ምንም በማያውቀው እዚህ ጋር አስባችኋል። በጣም ሌላ ጭንቀት ውስጥ ገባ። ስህተት ነው የሰሩት አቶ ደረጀና ሰላም ናቸው። ስለዚህ እነሱ ችግሩን መፍታት ነገሩን ማስተካከል እያለባቸው እንግዲህ በተዘዋዋሪ ናታን ላይ መጣ ችግሩ ማለት ነው። ምክንያቱም ይሄ እንደዚህ የሆነበት ምክንያት ምንድነው? ሰላም እንግዲህ ለዳጣ ደብዳቤ ስጥልኝ ብላ አደራ ማለቷ ነው። ያንንም እንግዲህ አደራ ደብዳቤ ለዳጣ ልሰጥ በሚል ሰዓት ስላየችው ነው እንግዲህ አቢጌል አይታው ስለነበረ ከዛም እንግዲህ ወዳውኑ ነው ይሄን ደብዳቤ ካላየሁኝ አለችው እና ይሄን ደብዳቤ ካላየሁኝ ሙቼ እገኛለሁ ማለት አቢጌል እንግዲህ ወዲ ትቢት እናንተን አውዝረዋለች ማለት ነው ገርዮሹ። በመጨረሻም እንግዲህ ናታንን ኮንፈረንስ አመኛለ በለዛ ሁሉም ነገር ይተራመሳል በማለት እያስፈራራች ትገኛለች።
አብጌልም እንግዲህ ናታን ሳመኝ አለበለዚያ ሂጄ ለማየ ዳጣ የሰላም ልጅ እንደሆነች እና ሁሉም ነገር እነግራለሁ ነው ያለችው። ናታን ደግሞ ይሄ ነገር እንዲሆን አይፈልግም። ማለት ይህ ችግሩ የተፈጠረ የቆየ ነው፣ እሱ የሚያውቀው ጉዳይ የለውም። ግን አንደኛ በሱ ምክንያቱም ያን ደብዳቤ አደራ የተባለው ለሱ ስለሆነ ያንን አደራውን በአግባቡ ባለመወጣቱ ምክንያት የመጣ ነገር ደግሞ የተፈጠረ ነገር ስለሆነ በጣም ነው ደረጀ እንደ ሲጨነቅ ምናምን አይቶታል። ዛት አሁን ደግሞ ያንን ጭንቀቱን እዚህ ጋር እሱ ማስተካከል ሲችል እንግዲህ በአብጌል አማካኝነት ይሄ ነገር ሲፈጥ አቶ ደረጀ ደግሞ ባለፈው እንዳያችሁት ይሄንን ደብዳቤ ቅድሚያ ለራሱ ለዳጣ ከመስጠት በፊት ለኔ ጋር አምጥተህ እንድታሳየኝ ብሎታልና ያንንም ኦኬ ብሏል ናታን። ገብቷችኋል አይደል? እሱ ያንን እሺ ማለቱ ራሱ ሌላ እንትን ነው። አሁን ደረጀም አብጌል ይሄን ነገር እንዳወቀች አያውቅም። አብጌል ደረጀ ቀርቶ ለዳጣ እንኳ ራሱ አልነገራትም። እንግዲህ ገና ሊነግራት ዳር እያለ ሳለ ነው እንግዲህ ወዲያው አብጌል መታ እናንተ ይህን ሰፈር እዚህ አካባቢ በቃ እናንተ መዳሪያ ሆነ አይደል እንዴ? በልተነሳ አሁን ኮንፈረንስ አመኛለችው እና የኔ ውዲት አብጌል ደረጀ ስትላት ዳጣ እንግዲህ ምንድነው ያለችው? ውድሽን ያከስተሽ ጋር ሄደሽ ፈልግሽ ያለቻት ማለት ነው። እንግዲህ ዳጣ የምታውቀው ጉዳይ የላትም። እናቷ ሰላም ሊሆነች አታውቅም። ብታቅ ደስ ይላት ነበር እውነት ለመናገር ምክንያቱም እሷ የምትፈልገው ነገር ስለሆነ ማለት ነው። ግን እንዳለ ሁኔታ ሆኖ ማወቅ አልቻለችም። ምክንያቱም ናታንም መናገር አልፈለገም። ግን በሂደት ናታን ሊነግራት ይችላል የሚል ሀሳብ አለ። እንግዲህ ደረጀ ወይ ደግሞ ናታን ይሄን ነገር ለአቶ ደረጀ መናገር አለበት፣ አለበለዚያ በጣም የከፋ ነገር ነው የሚፈጠረው። እንግዲህ ደረጀና ሰላም በሰሩ ስህተት እንግዲህ መላ ቤት ውስጥ እየታመሰ ነው። ከዛም በቀጠለ ደግሞ በተለይ ናታን አሁን የገባበት ጭንቀት በስማ ታገባኛለህ የምታገባይ ከሆነ ብላ ነው እንግዲህ ቃል አስገብታ እሺ አገባሻለሁ ስላላት ማለት ነው። ቤተሰቦች አሉ እንግዲህ አይታችኋል። ወይዘሮ ማርታ ፊት እንዴት እንደዘለለ ማየ ደስ ብሎኛል። ናታን እኮ ሊያገባኝ ነው ሙሽራ እያለች እንግዲህ ታካ ስትጨፍር ነበር። አስባችሁታል? ይሄ በጣም ከባድ ነው። አሁን ምን ይባላል ይሄ? አንተ የምር በጣም ነው የምታስቀው። አብጌል እኮ በጣም ነው የምታስቀው። ዘና የምታረገው ቤተሰቦቻችን። ሌላው እንግዲህ አርጁ እዛ ሰፈር አካባቢ ነበር የሚቀመጠው። ድጋሚ እዚህ እንዳትቀመጥ ብሎ በማስጠንቀቂያ አቶ ደረጀ ተናግሮታል። እሱም ግን እንግዲህ እያለቃቀሰ ነው የሚገኘው በአብጌል ፍቅር። ለዳጣም እንግዲህ የመስተፋቅር አምጣልኝ ብላ አብጌል አላመጣልሽም ብያት ከዛ ወዲህ ጭራሽ ጠላችን እያላን ነበርና ዳጣ በጣም እንደነገጠችው ወይኔ ናታን ያልሰማው ጉድ። እንግዲህ ዳጣ ራሱ ናታንን የፈለገችበት ምክንያት ይሄ ልትነግረው ነበር። አብጌል የሆነ መጥበል እያዘጋጀች ነው እንደዚህ መስተፋቅር ብላ ማለት ነውና ብቻ በጣም ገባር ነው ነገር ይሹ። ደረጀ እዚህ ጋር ለብቻው ይጨነቃል። ምክንያቱም ማርታ ስትወረው ወሬ ምን ያወራት አይመልስላት። እሱ በሀሳብ ጥርግ ይላል ታውቃላችሁ። እሷ እያወራች እሷ እየሳቀች ምናምን በቃ ጥርግ ይላልና በቃ ኩርፍ ያለው ካሁን በኋላ እንደውም በቃ እኔ እንደ በፊት እንድታወራኝ እንድትቀልድ እንድትጫወተኝ ምናምን ፈልጋለሁኝ። ለምንድን ነው በቃ ወይ ነገሩን ተናገር። አልናገርም። የፈጠረውን ነገር ነው አልናገርም። ታዲያ ለምንድን ነው እኔስ የምታስጨንቀኝ እያለችው የምትገኘው ወይዘሮ ማርታ። እሱም እንግዲህ አልናገርም ብሎ ሁሉንም ነገር ደብቆ ይዛል አቶ ደረጀ ማለት ነው። እንግዲህ በቀጣይ አዲስ ነገር ይኖራል ብለን ተስፋ እናደርጋለን። እስከዛው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትንሱ ቤተሰቦቼ። መልካም ጊዜ በያላችሁበት እላለሁ። እንግዲህ አብጌልም ተንኮላ እንዲቀጥለ ነው። ናታን ስማት ይሆን አብረን ምን ይሆን